ነገር ማስቀመጥ ፈልጋለሁ። ስፔሻሊ በአብ በወልድ በመንፈስ ቅዱስ አምናለሁ የሚል ሰው አንድ ክርስቲያን በዚህ አቅጣጫ ለምሳሌ ስለ ዘፈን ሲነሳ የዘፈን ጎራና የዘፈር ሰፈር ራሱን የቻለ መንደር አለው፣ የራሱ ሰርክል አለው። ይህ ሰውዬ ግን የኛ ቤት ተረጋጉ። ይሄ የመጽሐፍ ቅዱስ ስለ ዘፈን ቆይ አንዴ እኔ ልናገርና ከዛ አንተ ትጨምርበታለህ። እኔ በጣም ስትሮንግሊ የማምነውን ነገር ነው የምነግርህ። አሁን በጣም ሰው በሶሻል ሚዲያ በጣም እየተሰዳደበ ነው። እውነት በጣም ብዙ ነገር እየተባለ ነው። በጣም ብዙ ነገር እየተጻፈ ነው አይደለ? የምንሰማው ነገር በጣም ላሰምርበት የምፈልገውና ለአንተም እንደው አታውቅም ብዬ ሳይሆን እንደው የኔን ፐርስፔክቲቭ ላስቀምጥ። ሁለቱ የተለያየ ጎራ ናቸው። መዝሙር ስትል ሁለቱ ለየቀል ናቸው። ከኔ ጋር ነው ደምረው ጥቅስ እያወጣሁ ነው። እሺ ቀጥል፣ እየሰማሁ ነው። እና የመሰዳደብም ደረጃ የሚያደርስ ነገር እንደገና ደግሞ በሌላ ማቅጣጫ ሰው የሚያነሳበት የሚያወራበትም ኬዝ አይደለም። እዚህ ውስጥ ያላችሁ ሰዎች ኬፋ ምን አለ ሶሻል ሚዲያ ላይ ካሏችሁ እንደዚህ በሏቸው። ለየቀል ነው፣ መንደሩ የተለያየ ነው፣ ሰፈሩ የተለያየ ነው። የሆነ ሰፈር ላይ ሄዳችሁ አትጣሉ፣ የሆነ ሰፈር ላይ ሄዳችሁ አትሳደቡ። የዘፈን ሰፈር ራሱን የቻለ የራሱ የሆነ ቋት አለው፣ የራሱ የሆነ መንደር አለው። መዝሙርም ካላችሁ ደግሞ ኦርቶዶክሳውያንም ካላችሁ መዝሙር የሚገኘው ቤተክርስቲያን ነው። መዝሙር የሚገኘው መጽሐፍ ቅዱስ ውስጥ ነው። መዝሙር የሚገኘው አማኝ ጋር ነው። ስለዚህ ሁሉም ሰው አስምሮ ነው መንቀሳቀስ ያለበት በሰፈራችሁ። ገብታችኋል? ምነው ነገር ይሄን ካደረግን የሆነ ሰፈር ሄጄ ከሰው ጋር አልጣላም። ማንም ሰው የፈለገውን ነገር የማድረግ ራይት አለው እዚህ ምድር ላይ። ሰው እግዚአብሔርን የማምለክም ያለ ማምለክም ፍላጎት አለ፣ ፍቃድ አለው። ታውቃላችሁ እግዚአብሔር አንድ ለሰው ልጆች የሰጠው ነገር ቢኖር ምንድነው የሚገርመው? አሁን ሰይጣን ጋር ከሄዳችሁ፣ ጠንቋይ ጋር ምናምን ከሄዳችሁ፣ እነዚህ ዶሮ የሚያሳርዱ የሆነ ነገር የሚያደርጉት ያስገድዷቸዋል። ዶሮ እረድልኝ ይልሃል፣ ይሄን አድርግልኝ ይልሃል፣ ያስጨንቃል። እግዚአብሔር ግን የነፃነት አምላክ ነው። ሰው ወዶ ፈቅዶ ሊያመልከው ይችላል፣ አልፈልግህም ማለትም ይችላል ሰውን። ስለዚህ በሰው ፈቃድ ውስጥ የሚገባ አምላክ አይደለም የኛ አምላክ። ዊል ተሰጥቷል፣ የተሰጠ ፈቃድ አለ። ስለዚህ ኬፋ ከዚህ ሰው ጋር ብዙ ባትወይ ግድ የላችሁም፣ ዝም ብላችሁ ስሙኝ፣ ግድ የለም። እኔ አዛይቶልዩ ለሰው ሁሉ አንድ አይነት ልብ ነው ያለኝ። ማንም ሰው ጎትቶኝ የሆነ ቦታ የሚወስደኝ አይነት ሰው አይደለሁም። የራሴ አቋም አለኝ። ስለዚህ እባካችሁ ለምንድን እንደዛ ለምንድን ትቀልዳላችሁ? እኔ ኬፋ እኮ የማውቀው ጋይስ፣ እኔ ኬፋ የማውቀው ቢያንስ 1996 ላይ እኮ ነው የማውቀው። አሁን በነገራችን ላይ አዜ ፋሚሊም ኦልሞስት ፋሚሊ ያለን ወዳጄ ነው፣ የቅርብ ጓደኛ ነው ደምረው። አሁን ባለው ነገር ግን የራሱ የሆነ አስተምረዋል፣ የራሱ አቋም አለ፣ የወሰደ የራሱ የሆነ እርምጃ ይኖረዋል። በሰውነት ግን በወንድማማችነት ግን ኢዝ ማይ ብራዘር ሶ። ስለዚህ ዘፈንን በተመለከተ እየተወያዩ ነበር። ኬፋ ብላችሁ እንዳይመቻችሁ አድርጌ ነው እያወራ ያለሁት። ስትቆርጡትም ዘፈን የራሱ ሰፈር አለው ብሏል ኬፋ ብላችሁ አውሩ። መዝሙርም የራሱ ሰፈር አለው ብሏል ኬፋ። ስለዚህ በሰፈራችሁ አድርጉት ብሎ ተናግሯል ሶሻል ሚዲያ ላይ። የመጨረሻው ኬፋ መልእክቴን ብቻ ብላችሁ ተናገሩ። ቴንክ ዩ ሶ ማች። ምንድነው ሐሳብ ደምረው? እሷን ነገርና እንጨርስ። እስቲ ዘፈን የሚለውን ትርጉም እርግጥ ነው አሁን ዘፈን የሚለው የግሪኩ የሚሰጥበት ቃል አለ የግሪኩ እና ያ የግሪኩ ዘፋኝነት የሚለውን የገላትያ 5:20 ሐሳብ ዘፋኝነት የሚለውን የገላትያ 5:20 ሐሳብ ለጣዖትና እግዚአብሔርን ለማያከብር ነገር የሚደረግን ነገር እንደሆነ ይናገራል። ይሄ ኃጢአተኝነት ነው ብሎ ይናገራል። አሁን እኔ የምሰጥ ጥቅስ ዘፋኝነትን እያበረታታው ምናምን አይደለም፣ ግን ከመጽሐፍ ቅዱስ አኳያ ዘፈን የሚለውን ትርጉም የመጽሐፍ ቅዱስ ማህበር ይሄኛው የመጽሐፍ ቅዱስ ማህበር ዘፈንን ከመጽሐፍ ቅዱስ አኳያ እንዴት አድርጎ እንደተረጎመው ነው የምነግርህ። የመጀመሪያ ዘፈን በቅኔና በግጥም ከልዩ ልዩ መሳሪያ ጋር እየተቀነባበረ የሚቀርብ
የደስታ ምልክት ነው ይላል። ዘፈንን የደስታ ምልክት ነው ይልና አንደኛ በልደት ቀን ይልና ኢዮብ 21 ያወራል። ኢዮብ 21ን ከ11 እስከ 12 ያወራል። ማቴዎስ 14:6 ያወራል። በሰርግ ቀን ደግሞ ኤርሚያስ 31:4 ያወራል። ይሄ መጽሐፍ ቅዱስን ነው ዘርዝሮ የሚናገረው መጽሐፍ ቅዱስን። ለምሳሌ በእስራኤል የአምልኮ ስርዓት ዘፈን ወይም ማህሌት ይለዋል። ማህሌት ትልቅ ቦታ ይይዝ ነበር ይላል። ዘፈን ወይም ማህሌት ትልቅ ቦታ ይይዝ ነበር ይልና መዝሙር 149ን ያወራል። እንደገና 150 ነገር ግን ባዕድ ይላል። እንግዲህ ባዕድ አምልኮንና ዝሙትን የሚያስከትል ዘፈንን አልተፈቀደም ይላል። ባዕድ አምልኮንና ዝሙትን የሚያስፋፋ የሚያመለክት ከሆነ ምን አላለም ይላል? አልተፈቀደም ይልና ዘጸአት 32 ከ6 እስከ 19 እንደዛም ማርቆስ 6 ከ21 እስከ 22 ሐዋርያት ዘፈን የማይገባ መሆኑን ተናግረዋል። ከዛስ ሮሜ 13ን ቅድም እንዳልኩ ገላትያ 5:21ን ይናገርና በእስራኤል ዘንድ አብዛኛው ጊዜ የሚዘፍኑ ሴቶች ነበሩ፣ ወንዶችም የዘፈኑበት ጊዜ ነበረ። ሁለተኛ ሳሙኤል 6:14። አሁን ምንድነው መጽሐፍ ቅዱስ ዘፈንን ለሁለት ነው የሚከፍለው። ይቅርታ እቺን መልስ አንድ ልመልስ። የትግራይ ጦርነት ጊዜ ማሊያ ለብሰው ጦርነቱን እንደግፋለን ብለው የገቡ ሰዎች የወንጌል አማኞች መካከል የታዩ ሰዎች ሊኖሩ ይችላሉ። ኬፋ ግን ገንዘብ አሰባስቦ ረድቷል። ሶሻል ሚዲያ ላይ ፖስት ተደርጓል። ዘረኝነት ጥንብ ነው። እሺ አሁን የጻፍከው ወንድም የትግራይ ተወላጅና አንድ ኦሮሞ ተወላጅ በኬፋ አይን እኩል ነው። በየቱም ዘመን ጦርነት ደግፌ አላቅም፣ ዘረኝነትን ደግፌ አላቅም። ሁለተኛ ደግመ እንዳትጽፍ። ኬፋ ሚደቅሳ ኦፊሻል የሚል ላይ ገባና ትግራይ ጦርነት በነበረ ጊዜ በአማራ ክልል በነበረው አንዳንድ ችግሮች በነበሩ ጊዜ በስነ ስርዓት ዊልቸር ተሸክሜ ዊልቸሮች አሰባስቤ ወስጄ የረዳሁት እኔ ኬፋ ነኝ። ገንዘብ አሰባስቤ ከሶሻል ሚዲያ ረድቻለሁ። በጦርነትም አላምንም። ሰዎችን በማገዝና በመደገፍ የማመን ንጹህ ኢትዮጵያዊና የእግዚአብሔር ሰው ነኝ። አገልጋይ ነኝ። ሌላውን ለመበከልና የሰውን አእምሮ ለማቆሸሽ ነው የገባው። ኢዳዝ ወርቅ አይሳካልህም። ይሄን ከነገርኩ በኋላ ግን ብሎክ ነው ማለት ደምሮ ሶሪ ቀጥል። አሁን እኮ የኛው የጻፈልህ ሰውዬ ማለት ነው በዋናው አካውንት አይደለም። ኬፋ ለምን እንደምትሸወደ በዋናው አካውንት ያውቃል። ትልቅ አካውንት ትልቅ አካውንት አለ። ከፈለገ በትልቅ አካውንቱ አንተ በምታውቀው በትልቅ አካውንቱ መጥቶ ይጻፍልህ ከፈለገ ገባ። በዘፈን ጉዳይ ላይ እንግዲህ መጽሐፍ ቅዱሳዊ ዲስከሽን ስናደርግ ከአንተ ጋራ መጽሐፍ ቅዱሳዊ ዲስከሽን ስናደርግ ከአንተ ጋራ ሁለት ነገር አድርጎ ያስቀምጠዋል። መጽሐፍ ቅዱስ ራሱ ሁለት ነገር እንዳለ የማይፈቀድና የሚፈቀድ አድርጎ ያስቀምጣል። እንደውም በእስራኤል ዘንድ ዘፈንን ማህሌት አድርገው ያስቀምጡታል ብሎ ኢንቮልቭ ያደርጋቸዋል። እነዚህ ግን እስራኤላውያን ይህንን ማህሌት የሚሉትን ወይም ደግሞ አንኳር ብሎ የሚያስቀምጡትን ዘፈን ከዝሙትና ከባዕድ አምልኮ ጋር የሚገናኝ አይደለም። ታስታውስ እንደሆነ አንደኛ ሳሙኤል ላይ ዳዊት እና በዳዊትና በሳኦል መካከል ዳዊት ጎልያድን ከገደለ በኋላ የእስራኤል ሴቶች ዳዊት እልፍ ገዳይ ሳኦል ሺህ ገዳይ እያሉ ይዘፍኑ ነበር ይላልም። ታስታውሳለህ? እንግዲህ አንተ ዳዊት የጎልያድን መውደቅ መጽሐፍ ቅዱሳዊ ባክግራውንድ አድርገህ ስታመጣ ያው እግዚአብሔር ከአንተ እንደሚረዳ ያስጨነቀህን ትልቅ መስሎ የታየህን በጠጠር እግዚአብሔር እንደሚጥል በትንሽ ነገር እንደሚጥል አድርገህ ተሰብካለህ ጎልያድን። ገባ? ገዳዩን ደግሞ ዳዊትን ይሄ ትንሹ ብላቴና እያልክ እግዚአብሔር የቀባው እያልክ ተሰብካለህ። አይታል
ስለ ዳዊት ማለት ነው። ኦኬ ይሄን ግን እስቲል እዛ ጋር ያለው ዘፈን እኮ ጦርነት አስነስተዋል እኮ ስደት አምጥቶበታል። ኦኬ ያ ስለ ስደቱ ብቻ ሳይሆን ያ ሪል ትክክል ነው እኮ ተነስቶበታል። በቅናት ብዙ ጊዜ ምክንያቱም እነሱ በማዜማቸው ምክንያት ቀና ሰውየው የባሰ ቁጣ ቀሰቀሰ። ወደ ግጭት ዘፈኑ ወደ ግጭት ነው የመራቸው። ያ ወደ ግጭት ይመራቸው ግን ወደ ግጭት ነው የመራቸው ግን ዘፈኑ እንደገናም ደግሞ አይተህ ከሆነ ማርያምን ከበሮ አንስታ ዘፈነች ነው የሚለው አለ። ለማን? ለእግዚአብሔር። አሁን ዘፈን የሚለው ቃል አንዳንድ ጊዜ ዘፈን የሚለው ቃል ለመጥፎ ዓላማ የማትወስደው ከሆነ እግዚአብሔር የሚያዝንብህ አይመስለኝም። የማትወስደው ከሆነ የሚያዝን ቢሆን ለሙሴ ቀጥታ እንዴት ይዘፍናል እንደ አፌ ቁርጥ ይላል እኔ አይመስለኝም የሚለውን በማለት በጣም ደስ ብሎኛል። ለምን መሰለህ? እዚህ ጋር የሚይዝ ነገር ይኖራል። አሁን ቅድም ያልኳት ነገር ነች። አሁን ምንም እዛም እዚህም ብንዞር መጽሐፍ ቅዱስ ተዝቆ የማያልቅ ሀብት ነው። መዝሙርም ደግሞ ተዘምሮ የማያልቅ ሀብት ነው። ሰዎች ምንም ይሁን ምንም ስለ ዘፈን ስታስብ ዘፈን ወደሆነ ነገር አይመራም የሚል ማሰብም አንችልም። በፍጹም ወደሆነ ነገር ድራይቭ ያደርጋል። አሴም ታይም መዝሙርም ደግሞ ወደ መንፈሳዊ ወደ እግዚአብሔር ድራይቭ ያደርጋል። ጨንቆ ከሆነ ተጽናናበታለህ፣ አዝነ ከሆነ ተጽናናበታለህ፣ እግዚአብሔርን ትልቅነት ታስብበታለህ። አሁን እኔ ምንድነው አሁን ያለው ጦርነት አሁን እኔ እናንተ እዚህ ጋር ብናስቆም ጥሩ ነው ብዬ የማስበው ሁለቱም ለየቀን ነው ለየጎራ ነው። ልክ እኔ እናንተ አሁን ፕሮፋይላችን አይተዋል። ሁለት ቦታ የተከፈለ አይደለ? የዘፈን ዓለም አለ፣ የመዝሙር ዓለም አለ። ሰዎች እኮ በራሳቸው ጊዜ እኮ እኔ ከዘፈን ዓለም እኮ እየወጡ እኮ ወደ መዝሙር መጥተዋል። ወደ ሌላ ነገር ውስጥም ገብተዋል እኮ አይደል እንዴ? በጣም ብዙ ሁለቱም ነው። አሁን እንደዛ ሲሆን ኦርቶዶክስ ላይ ዘፈንን ትተው የገቡ አርቲስቶች አሉ። እሱን እኮ አሁን ምንድነው አሁን ሲተው ትክክል አልነበርንም የሚል እኮ አቋም አላቸው እኮ ሰዎቹ። አሁን እኮ ትክክል አይደላችሁም ብለህ እነሱን ጋራ ጦርነት መቅጠሙ it doesn't work። እኔ እንደውም ልንገርህ ኬፋ፣ በዛ አጋጣሚ አንተ ቤትም እኔ ቤትም አሉ አለ ሰዎች። እኔ እንደውም ልንገርህ ጴንጤም ኦርቶዶክስም በዘፈን ዙሪያ ላይ ምንም ዲስከሽን ማድረግ አትችሉም። ለምንድን ነው የማትችሉት? ጴንጤ ጋርም ዘፈን የሚመስል በጣም ነውር የሆነበት ነገር እየታየ ነው በግልጽ ገባ። ኮንፊደንስ ኖሮክ እንዲና እንዲህ ብለህ ጀጅ ማድረግ አትችልም። ሁለተኛ ነገር ደግሞ እኛ ኦርቶዶክሳውያን ዘፈንን አንደግፍም። በመሰረቱ ቤተክርስቲያን ተቀዳለሁ ዘፈንን አንደግፍም በተአምር። ኦርቶዶክሳዊ ደግሞ በተአምርና በተአምር ስለ ዘፈን ኮንግሬጅ መስጠት አንችልም። እኛ አንችልም። ለምን እኛ ኦርቶዶክስ ስለ ዘፈን ኮንግሬጅ የምሰጠው ጴንጤ ሚስት እንጂ የሆነ ዘፈን ኃጢአት ነው ኃጢአት አለን ብሎ ጴንጤ ሚስት ለምን እሱ ጋም ስላለ ጀምሮ አንድ ጥያቄ ልጠይቅህ። አንተ የምታውቃት ትክክለኛ የወንጌል እምነት ተከታዮች የሚዘምሩት መዝሙር ዘፈን እንደ ዘፈን ሴንስ አድርገው ታስታውሳለህ? ታውቀዋለህ? አሁን ለምሳሌ ግን በዘማሪ አሁን ባለው እኔ አሁን ስላለው ነገር እኔ ሁሉም የኔ የወንጌል አማኞች ናቸው ብዬ አላምንም። እኔ ቴንኪው በቃ አለቀ ጨረስን። እዚህ ጋር ምን ማቆም ያለብን ሁሉም አይደለም። ገባ? ዘፈን የሚመስል ነገር አለ ምናምን ስትል እግዚአብሔርን ስም የሚያሰድቡ ሰዎች እነሱ ጋራ አንድ እምነት አልከተልም ብዬ ነው የማምነው። እኔ የወንጌል አማኝ ወንጌል በሚሰብኩ ሰዎች ስር ያደኩኝ በዛው ስር የምቀጥል ሰው ነኝ ብዬ ነው የማምነው። ይሄን 26 years ጌታን ስንከተለኛ የመዝሙርን ቫልዩ እያሳዩን ያሳደጉን እንጂ ከመዝሙር የተለየ ነገር እየሰማን አላደግንም። ስለዚህ በዚህ አጋጣሚ መናገር የምፈልገው እኔ ሁሉም በኦርቶዶክስ መጥቶ የሚሳደብ ኦርቶዶክስ ነው ማለት አይደለም። ሁሉም ተሳዳቢ ደግሞ የፕሮቴስታንት እምነት ተከታይ ነው ብሎ ማመን ትክክል አይደለም። ስለዚህ አንዳንድ ነገሮችን ማስተካከል አእምሮን ማስተካከል በጣም ጥሩ ነው ብዬ አስባለሁ። ስለዚህ በዘፈን አቅጣጫ ስላለው ነገር ግን አበክረን በዚህ ቦታ ላይ ደምሮም አይ ቲንክ ከኔ ጋር አግሪ ታደርጋለህ ብዬ አስባለሁ። ዘፈን የራሱ መንደር ጎራ አለው። ተውት፣ ሲደክማቸው የዘፈኑን ዓለም ትተው ወደ እግዚአብሔር ፊታቸውን ያዞራሉ። አንድ ቀን እመለሳለሁ የሚሉ ብዙ ኢንተርቪው ላይ ስለሰማው ማለት ነው። ብዙ ዘፋኞች አንድ ቀን ዘፈን አቆማለሁ የሚያቆሙት ለምንድን ነው? ጽድቅ ስለሌለበት፣ እውነት ስለሌለበት፣
ሳቲስፋክሽን የነፍስ እርካታ ስለሌለበት እናቆማለን የሚሉት። አሁን ሰዎቹ እናቆማለን የሚሉ ሰዎች ስላሉ አታቆሙም ብላችሁም ከጀርባ የምትገፏቸውም ሰዎች ተውና ወደ መዝሙር ነው ዘምሩ ነው የሚለው መጽሐፍ ቅዱስ። ዘፈኑ አያጣብቁ ኬፋዬ። አሁን ዘፈንን ለምሳሌ ነገር ኦርቶዶክስ እንደምትደግፍ አድርገው በጣም ሙሉ ለሙሉ የሚያስቡ ሰዎች አሉ። ሮንግ ነው። የለም እኔ እዚህ ጋር ባወጣል የኦርቶዶክስን እንትን ኃጢአት ነው የእምነት መግለጫዋ ላይ ኃጢአት ነው፣ አትቀበልም። ገባህ? ኃጢአት እንደሆነ ነው የምትናገረው። በኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋ ላይ እንደዚህ አለ ብላችሁ የምታምኑ ካላችሁ መረጃ አምጡ። ከዛ ውጭ ግን ሰውየው የኦርቶዶክስ እምነት ተከታይ ስለሆነ ኦርቶዶክስ ደግፋለች ማለት አይደለም። ጴንጤም ሆኖ እኮ ወደ ዘፈን ዓለም ገብቶ እንደገና ወደ ጴንጤ ተመለሰ አለ። አለቀ። ገባ? አደባርጉት። ከሃይማኖት ጋር ማች አታርጉት። ለዩት። የሆነ ሃይማኖትን ለማብሸቅ እንደዚህ አይነት እንቅስቃሴ አታርጉ። እኔ የሆነ ስተብሳሳት ኦርቶዶክስ አለች የምትሳሳተችው፣ እኔ ነኝ የተሳሳትኩት ግለሰቡ። እኔ ደግሞ ኦርቶዶክስን አልወክልም አላታ እንዳልኳቸው ይኸው ተቀምጧል። ይሄ የቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና አምልኮ የውጭ ግንኙነት ነው። ይሄ ነው ዶግማዋ። ገባችኋል? ዶግማዋ ይሄ ነው። እዚህ ውስጥ ዘፈንን የሚዘፍነውን አታበረታታም። ኃጢአት ነው ብላ ትናገራለች። ዘፋኝነት ዘፈን ሰው በኃጢአት ከወደቀ በኃጢአት ከተጨማለቀ የእግዚአብሔር መንግስት እንደማይወርስ ትናገራለች። ፔሬድ። ስለዚህ ከቤተክርስቲያን ጋር ማጣበቅ ጥሩ አይደለም። አሁን ችግሩ ምንድነው? ከቤተክርስቲያን ጋር የሚያገናኙት ነገር እሱ ነው ችግሩ። አሁን ያገናኙት አሁን እነማን ናቸው ማን ነው የሚለውን ነገር ማን የገባው? ይሄ በጣም ጴንጤ ነው። አንድ ሀገር ነው ያለ ደምሮ እኔ እግዚአብሔር እድሜ ይስጥ በጣም ነው የምወድ። ግን ኬፋን አንዴ ኬፋዬ ሰላም ብያለሁ። ሰላም የሆነ ጊዜ ቪዲዮ ሰርቼ ነበርና ተኩዬ ልኬ ነበር። ተኩን አስታርቅር ብዬ ልኬ ተኩ ቢዚ ሆኖብኝ ቆይቻለሁ። ዛሬ ግን በደምሮ ቤት እንታረቃለን። እናንተ ማንነትን ነገረው አላወቀም መሰለኝ። ኬፋ ሙለር ይባላል። የተሙ ጓደኛ ኬፋ ሙሌ እንዴት ነህ? ሰላም ነው። የሆነ ጊዜ አዝኜብህ ነበር። ይሄንን ነገር ደግሞ ልቤ ተሰምቶኝ በጣም ውስጤ ስለተረበሸ ለተከስተ ነገር ነው እና ተኩ ያስታርቀኝ ከኬፋ ጋር ብዬ ሽምግልና ልኬው ነበር። ደግሞ የሚገርም በዛ ወቅቶች አንተ መልክቶች ምናምን ሰማን ስለነበረ በጣም ወደህም ስለነበር በዛ አይነት ሁኔታ መጥተህ ትንሽ ልብ ያዝነው ነበር። አልዋሽም፣ አዝኜ ነበር። ሚዲያ ላይ ነው። አይ ነው እኔ በጣም ወድክ በጣም ማከብር ሁሌም በጣም ተቀብያለሁ። we are my brother። እኔ እናንተ ወንድማማቾች ነን። ነገሮች እንደዛ ነገሮች አፕል አድርገው አልፈዋል። ደግሞ ማቃለውኝ ያለ ልብህን ስለማቀው በዛ ሰዓት ላይ ሜቢ ሽፍት የሆነ ሰዎች አድርገው ሊሆን ይችላል። አልተረዳኸኝ ይሆናል አላቅም በሰዓቱ ግን ያው ብዙ ጊዜ ሀሳብ ልዩነት ይኖር የለ በሀሳብ አይደል የምንለያየው። መጀመሪያ የሀሳብ ልዩነት ይኖራል ሰው ማለት አይደለ? እውነት ነው። ደግሞ የሆነ ሚዲያ ላይ አብረን ምናምን ነገር እናደርግ ነበር። የሀሳብ ልዩነቶች ሲኖሩ ደምሮ በራሱ ሀሳብ ያምናል፣ እኔም በእኔ ሀሳብ ያንተም ሀሳብ አለ። ሪስፔክት አድርጌ ግን ይህን ማድረግ የለብን ቤታችች ያለው በሀሳብ ነው የተቸው ጥላቻ አይደለም። ወዳለው አከብራለሁ። ግን እኔ እዛ ሀሳብ ውስጥ ሙሉ አልነበርኩም። እኔ እውነቱን ለመናገር በጣም ፋር ነበርኩኝ። ጌታ በኋላ ላይ ነው የተረዳሁት። በኋላ ላይ ኤኒዌይስ አሁን እዚህ ይሄ ሁሉ ህዝብ እያየ አንድ ይቅርታን ተቀብያለሁ። ደግሞ እንደምወድህ ሞር ደግሞ መልካም ነገር የምታደርገው ነገር አለ። ሶሻል ሚዲያ ላይ ያለህን ነገር አውቃለሁ። በርታ፣ ቀጥል። ምክንያቱም እንደናንተ ሰዎች ናቸው የሚያስፈልጉን ነው ብዬ ማስበው። አሚር ብራዘር አንተም ወንድሜ ነህ እና ቴንክ ዩ ሶ ማች ሙሌ በዚህ አጋጣሚ ስለተገናኘ ቴንክ ዩ ኬፋዬ። እውነት አሁንም ቢሆን ወንድም ደምረው አለ። ወንድም ደምረው በጣም የምንወደው የምናከብረው በክርስቶስ ወንድማችን ነው። በስጋ ሜቢ ልንለያይ እንችላለን። የስጋዊ ማንነታችን ሁሌም ቢሆን የአዳማዊ ማንነታችን እንዳለ ይሁን፣ ግን በክርስቶስ አንድ ነን። እንወድሃለን ደምሬ። ዛሬ ኬፋን በአንተ ቤት አግኝቼ ይቅርታ በመጠየቅ የራሱ እኔ በጣም ደስተኛ ነኝ። አንድ አንበሳ ሙሌ አንድ አንበሳ ሙሌ ይወዳል 10 አንበሳ ከዮኒ ጋር ጌም ግጠምና እኔ ያገኛል።
ያ ሙሌ አሁን ያለው ሀሳብ ትንሽ ነገር እየተወያየን ነውና እንኳን መገባ ደስ ብሎኛል። አበክር ያጠንክር እየተናገርኩ ያለሁት አሁን ሶሻል ሚዲያው ያው እንደምታየው ጦዟል፣ አብዷልና ምንድነው ብዬ እኔ ዝም ብዬ ሶርት አውት አድርጌ ያገኘሁት ነገር ምንድነው አንዳንድ እንትኖችን አይታችኋል። አንዳንድ ፈን ነገሮችን ሰዎች የሆነ ነገር ለማየት በዚህ ላይ ሲንጠላጠሉ ለማየት ሲሄዱ የሆነ ነገር እንደዚህ የሚደፋባቸው ፊታቸው ላይ ብላውን አይታችኋል። ቀልዶች እንዲህ ነው እያደረግን ያለ ነው ብዬ ነው የማስበው። የዘፈን ሰፈር ሌላ ነው፣ የመዝሙር ዘፈን ሌላ ነው። የእግዚአብሔር ቃል ሰፈር አለ፣ የእግዚአብሔር ቃል የሌለበት ሰፈር አለ። ያለ ሰፈር ሄዶ ጦርነት መፍጠር ትክክል አይደለም እያልኩ የተናገርኩ ነው። እያንዳንዱ ዘፋኞች እኔም አንተም ሁላችን ሶስታችን ጓደኞች ይኖሩናል ብዬ አስባለሁ። ስፔሻሊ ጥበቡ ከኔ ጋራ ቸርች ከመጀመሩ ፊት አሜሪካም አውሮፓም ላይ እሱ በዘፈን እኔ በመዝሙር ተገናኝተን እናውቃለን። በተለያየ ጊዜ ምን ይላል? አንድ ቀን አቆማለሁ የእግዚአብሔርን ቃል ሼር አሁን እናድርግ ይላል ከተጫወተን ካወራን በኋላ። ስለዚህ ሰዎችን መሳደብ ማንጓጠጥ አስፈላጊ አይደለም ብዬ ነው የማምነው። ሰው ሰፈር ተኪዶ ባይደረግ እዛም ደግሞ ሰፈር ሆኖ ደግሞ ዘፈን ሰፈርም ሆኖ ደግሞ ዘፈን የሚሰሙም ሰዎች እዚህ መጥተው ደግሞ ባይሳደቡ፣ ሲሳደቡ ደግሞ ኮንክሉዥን ሁሉንም አንድ አታርጉ ባይሰድቡ። እኛ የወንጌል አማኞች ሰዎችን እንወዳለን፣ ሰዎችን እናከብራለን። ዮሊ ኬፋ ይቅርታ ማለት ስለገባሁበት በቃ በሁለቱም ቤተ እምነት ፌር የሚያደርገው ነገር ምንድነው? መበሻሸቅ አይኖር። አሁን ለምሳሌ ግን ሙሌ እኔ አንድ ቀን ኦርቶዶክስ ተዋሕዶ ቤተክርስቲያንን ቪዲዮ ሰርቶ ወይ ላይቭ ላይ አንድ ቀን ተሳድቦ አያውቅም። ግን ምንድነው ጴንጤ ነው። በጣም በሚያሳዝን ሁኔታ አንተ ተልኮብኛል። ምንድነው ይሄ ሪፖርት ተደርጎብኛል። አይ ቲንክ 4 ደቂቃ በኋላ ይዘጋብኛል። I'm so sorry guys። ይሰማል ድምጽ? እኔ ጋር ያላችሁ ሁላችሁ ሚሉና ኬፋ ጋር ኮፒ ሊንክ አድርጉልኝ። ማስቆም ይችላል። የሆነ እንትን ምልክት አምጥቶብኛል። 4 ደቂቃ ሳብሚንት የሚል አለ። ሳብሚንት የሚለው ላይ እሱን የጻፉትን ኮሜንቶች ይሄኛው እኔን አይመለከተኝም የሚል አይ ሰሚት የሚል የለም። ሰሚት ሳይሆን የሚለኝ የእንትኖችን ነው የሚያሳየው፣ የሆነ ስዕሎችን ነው የሚያመጣልኝ። ምን አይነት ስዕል ነው? አገናኝ ችግር የለውም። ማገናኘት ነው። እነዚህ ሰሚት ላይ አገናኝተህ ስዕሉን ኦኬ፣ አገናኘት ነው። ከፈተ ቴንክ ዩ ከፈተ። በቃ እናንተ ባትኖሩ ማን እንትን ነው። ይኸኛው ኮምፒውተር ነህ ወይስ ሰው ነህ የሚለውን ለማረጋገጥ ነው እኮ ነው እንዴ? ሰው ነኝ፣ የእግዚአብሔር ሰው የዚህ ሀገር ሰው አይደለም። የእግዚአብሔር ሰው ነው። ደምሮ ካዲ ነው። እኔ ካዲ ብየዋለሁ። ደግሞ ምን ካርኩ ሙልዬ? እኔን ከርቶኛል። እኔን ከዳኝ። አውሮፕላን ለማን ነው? አንበሳ ካልሰጠኝ አልወድም አለኝ። እኔ ምን ላድርግ? አስቀጠቀጠኝ። ይኸውልህ ስማ ኬፋ ከማኛው ጋር ማኛው ጓደኛዬ ነው እና ከማኛው ጋር በቃ አንተ ስማ ቦል ዮኒ ጠፍቶብኛል። ዮኒ ወዳጄ ነበር። አይ በቀደም ፈልገን ነበርኩ ከአንተ ጋር ልናወራ። አንተ ወጣ ጠፋ። የት ጠፋ ማለት የለህም ላስገባ ስል የለም እንጂ ልክ እንደዚህ ሆኒም ሊያወራ ይፈልግ ነበር። እንደዚህ ማለት እንደዚህ እናደርግ። ኬፋዬ በጣም ወሳኝና ወቅቱን የጠበቀ ኮሜንት ነው ወይም አይዲያ ነው ይዘህ የመጣው። እውነት ለመናገር ምንድነው እርግጠኛ ነኝ በአንተ ፋሚሊ የኦርቶዶክስ ሃይማኖት ያለው ቤተሰብ የለም ለማለት ይከብዳል። የሙስሊም ሃይማኖትም ያለው ሰው ሁለቱም አለ። በጣም አንተ እነሱን ስታከብር ወይም የእነሱን ሃይማኖት ስታከብር የአንተ ሃይማኖት ይከበራል ብዬ አምናለሁ። ስለዚህ አንዳንዴ ኳስ እኮ ልትጫወት አንተ አቅም ካለ ቲም ጋር ነው የምትመድበው። ወይም ኳስ ከዚህ ቲም ጋር ብጫወት ውጤት አመጣለሁ ብለህ ነው እንጂ ከኢትዮጵያ ፕሪሚየር ሊግ አንስታ አንተ ከማንቸስተር ጋር እጫወታለሁ ብትል ዱቄት ነው ያደረገውና አንዳንዴ እኔ በጣም አዝናለሁ። እውነት ሌቭላችንን ያለንን ሌቭል ላይክ ስኬላችንን ማወቅ መቻል አለብን። የት ጋር ነው ጠጠር የምንወረውረው? ጠጠሩ ተወርውሮ ምን ነጥብ ነው የምናገኘው የሚለውን ነገር ማወቅ አለብን። አዘ ክርስቲያን በየትኛውም ሃይማኖት ልንሆን እንችላለን። የት ጋር ሆኜ ነው ነጥብ ማምጣት የሚችለውን ነገር የሚለውን ነገር በጣም ቆም ብለን ካላሰብን በጣም አስቸጋሪ ነው። እውነቴን ነው ብለን ይታየና ያነሳው ሀሳብ በጣም ክሪቲክ ነው፣ በጣም ገዢ ነው። ሁላችንም ቆም ብለን እዛ ነጥብ ላይ ሆነን የት ነው እየተጓዘን ያለ ነው፣ እንዴት ነው እያደረገን ያለ ነው የሚለውን ነገር ካሰብን የሆነ ኮንክሉዥን የሆነ ነጥብ ላይ መድረስ እንችላለን። እውነቴን ነው።
እያየን ነው። ወደዚህም ሲሄድ ወደ ንፋሱ ወደ ነፈሰበት ነው ሚዲያ ላይ ወደ ቀኝ ንፋሱ ወደ ነፈሰበት ነው ተብሎ ግር ተብሎ በቃ ላይፍ ላይ የቱ ነው በቃ ቫሪያል የወጣው ምናምን እንላለን አይደለ? ደምረው ሪስፔክት ማደርገው በሰውነቱ በማንነቱ ነው። ክርስቶስ የሱን ህይወት ሰጥቶ ለደምረው በአምሳያው ነው። እኔ ክርስቶስ አምሳያ ነው የሰው ልጅ ሁሉ ምለው። ለምን ክርስቶስ ሲሞት ለጴንጤ ለኦርቶዶክስ ምናምን ብሎ አይደለም፣ ለዓለም ሁሉ ሞተ ከተባለ which is ደምረው አምሳያው ነው በቃ አለበት። ሁላችንም ያ በጣም ሁላችንም በዛ አምሳያ ከተፈጠርን ለክርስቶስ ዋጋ ከፍሎልናል ብለን ማመን መቻል አለበት። አለማመን የኛ መብት ነው፣ የከሌ መብት ነው፣ ያየለ የኤክስ ባይ መብት ነው። ግን በራሳችን ደግሞ ማመን ያለብንን ነገር አለ እና ኬፋዬ በጣም አንድ ነገር ነገራችሁ ባዘዌ ይቅርታ፣ አሁን የሆነች ስላስታወሰች ነው። ዛሬ እኔና ዮኒ ማኛ የተወለድንበት ቀናችን ነው። 48ኛ ዓመታችን ሁለታችን። አልቀበልም። በተለይ ደምሮ አይታወቅም። ሁለታችሁ በአንድ ቀን አትወለዱ። ደሜ ያንተ አይታወቅም። እግዚአብሔር ምስክሬ እዩ የምትባል እግዚአብሔር በሚያውቀው እኔ መቼ ነው የተወለድከው አለኝ። ስንት ዓመት ነው ተባባልን። 48 መቼ ነው የተወለድከው? በእኛ ሚያዝያ 12 ኦ ማይ ጋድ አለ። ምን ነው እላለሁ። በእኛ እኮ በፈረንጅ ሚያዝያ 20 ነው የተወለድኩት። ሚያዝያ 20 ወደዚህ ሳመጣው ሚያዝያ 12 ነው በኢትዮጵያ። ገባ ረስተ እንደውም ልናከብር ነበረ። እዩ የምትባልም ማለች እኛ እናስብበታል። እኔ ደምሮ በፍጹም እንደውም የምታውቀው አይመስለኝም የተወለድክበት ነው። በጣም ነው የማልቀው። ያው ሽማግሌ ማይንድ ስላለን ረሳ ነው። ሃፒ በርዝዴ ምናምን የድሮ ሰው ችግሩ ይሄ እኔ ፓስተር ደምሮ እንዳለው ከብዶኛል። ዳቀውን ደምሮ እንዳለም ከብዶኛል። ወንድሜ ደሜ እውነት እኔ እርግጠኛ ነኝ አንተ በራስህ እድሜን 47 አልክ እንጂ እኔ 37 48 አሁን 48ኛ ዓመት። ኧረ ደሜ በእናትህ አማኑኤል እንኳን ሲወጣ ገና 40 ዓመቱ አንተ የዛን ጊዜ ማለት እኮ ይኸውልህ አማኑኤል ሲወጣ 40 ዓመቱ አይደለም። ይኸውልህ አማኑኤል በ1986 ነው ሙቭመንቱ የተጀመረው። 86 ያው አዳማ ላይ ማለት ነው። ታውቃለህ አዳማ ላይ የሰራተኛ ጉባኤ ሆኖ ነው እንቅስቃሴ የተጀመረው እና የመጀመሪያ ዓመታቸውን 1987 ሲያከብሩ 11 ቀበሌ ይቅርታ ሙሌ ያለውን ሳይሆን የጻፍከው ሌላ ታሪክ የጻፍከው ወንጌል አማኞችን ዲፌንድ አላደረገም እያለ ያለው ምንድነው? በሁለቱም አንግል ያለ ነገር ይስተካከል ነው እያለ ያለው። ሌላ ደግሞ ሁሉም ወንጌል አማኝ ይወክላል ማለት አይደለም። የምታዩትን ተሳዳቢ ሰዎች ካሉ ወንጌል አማኝ ተሳዳቢ አይደለም። አጭር ቋንቋ አሁን እኛ በጣም እዚህ ጋር ቁጭ ብለን አስረግጠን የምንነግራችሁ ወንጌል የሚሰብኩ ሰዎች ዘፈን የሚሰሙበትም ጊዜ የላቸውም፣ ለመሰዳደብ ጊዜ የላቸውም፣ ስራ ላይ ነው ያሉት። ስለዚህ ከመንገድ ላይ ስትሰዳደቡ፣ አየር ላይ ስትሰዳደቡ ወርዳችሁ የሆኑ ሰዎችን ደግሞ አትንኩ፣ እኛ እናከብራቸዋለን ያልን ያለ ነው። ደሜ እያለ ያለው በየቱም ቤተ እምነት ውስጥ በቤታችን ሰዎች አሉ፣ ዘመዶቻችን አሉ ነው ያለውና በዛ ተረዱት። እሺ ያን ጻፈ ለማረም ያህል ነው። እሺ ደሜ ጨረስክ? ምንድነው እንግዲህ 1987 ላይ ነው እንትና ደበረው ወረዳ እዛ ጋር ጻፉለት። እንግዲህ ለማንኛውም ሃፒ በርዝ የምትሉኝ ሰዎች አመሰግናለሁ። የእውነት እዩ አንቺ ነሽ ያስታውሽኝ ያራዳ ልጅ ረስቼዋለሁ። ለማንኛውም እንኳን ተወለድክ። መቼም ተወለድ እንኳን ተወለድክ። ያው ሃፒ በርዝ ብያለሁ። ደምኝ ከመውጣቴ በፊት መናገር የምፈልገው ያው አሁን ሙሌን በዚህ አጋጣሚ በማግኘቴ ደስ ብሎኛል። ሁልጊዜ ነበረ ማስብ የነበረው ዋይ የሚል ነገር ስሜቴን ዛሬ ያጠፋልኝ። እሱ በጣም ደስ ብሎኛል። ከዛ በተረፈ የገባችሁ ሰዎች እዚህ ውስጥ ያላችሁ በአጠቃላይ እንደምወዳችሁ እንደማከብራችሁ ልነግራችሁ ፈልጋለሁ። ሶሻል ሚዲያ ለበጎ ነገር ብንጠቀምበት በጣም ጥሩ ነው ብዬ አምናለሁኝ። ከዛ በተረፈ ግን ምንድነው ነገ የሚያስተፋፍርን ነገር እንዳታደርጉ። ሰው በጣም ነገ የሚያፍርበትን ነገር ነው እያደረገ ያለው። ሰዎች ላይ የምትናገሩት ነገር ነገ እናንተ ጋር ሲመጣ ነገሩ ይከብዳል። ስለዚህ ቀለል አድርጉ፣ የራሳችሁ ነገር ላይ ፎከስ አድርጉ። ከምንም በላይ ራስን ማየት በጣም ጥሩ ነው የሚል አቋም ነው ያለኝ። የራሴ ውስጥ ያለውን ጉድፍ እንዴት አድርጌ ላውጣ? መጽሐፍ ቅዱስ የሚለው እንደዛ ነው። አንተ ራስ ውስጥ ያለውን የሰው ውስጥ ትንኝ ይላል። የሚገርመው ይቀይረዋል መጽሐፍ ቅዱስ። ይገርማል።
ሰው ውስጥ ያለውን ትንኝ ያደርግና ባለቤት ውስጥ ያለውን ደግሞ ግንድ ያደርገዋል። በጣም ከባድ ነው። እንዴት አድርጌ ኤችአይቪ ወርድ ተሸፍኗል ማለት ነው። ስለዚህ ራስን ማጥራት በጣም ጥሩ ነው። ራስን ማየት ጥሩ ነው። በሰፈራችን ወንጌል እንናገር። እኛ ሰው የተሰጠውን ነገር ነው እያደረገ ያለው። የትም ቦታ ላይ ክፉ የሚያደርጉ ሰዎች ያላቸውን ክፋት ነው እየሰጡ ያሉት። መልካም የሚያደርጉ ሰዎች ያላቸው መልካም ነገር ነው እየሰጡ ያሉት። ስለዚህ የምትችሉ ሰዎች ያላችሁ መልካም ነገር ስጡ ለማለት ያክል ነው። ታንኪዩ እግዚአብሔር ያክብርህ። ሙሌ የምትለን ነገር ካለ ለሙሌ ልስጥና ደሜ ለሙሌ ድል ልስጥ። ኦኬ ፋይ በጣም ደስ የሚል ነገር ነው። እኔ ከደሜ ጋር ብዙ ጊዜ እንደዚህ ሚዲያ ላይ እናወራ ነበረ። ሁሌም ሰው የወደደውን ያመነበትን ነገር ያደርጋል። በየትኛውም ሜቢ እኔ እንደነገርኩ እኛ ቤት ፊት ለፊት ላይ መስጊድ አለ። ሲቀጥል ደግሞ የኦርቶዶክስ ቤተክርስቲያን ማርያም ቤተክርስቲያን ከጀርባችን አለ። ጠዋት ሌሊት ላይ አዛን ሲያደርግ በዚህኛው በኩል ደግሞ የኦርቶዶክስ ቤተክርስቲያን ደግሞ ቄሶች ጠዋት ላይ ተነስተው ይጸልያሉ፣ እንሰማለን። ባለፈው የምንወደው ወይም በኛ ሃይማኖት የሚቀበሉት የማይቀበሉት ሊኖሩ ይችላሉ። ሱራፌል ሄዶ ነበር ሆሳና ትዝ ይል እንደሆነ እኔ ሀዲያ ልጅ ነኝ፣ ሆሳና ልጅ ነኝ። ኬፋዬም መዝሙሬን ታውቀዋለህ? የሀዲያ መዝሙር አለኝ ታውቃለህ? እሱን ላዘምር ነው። እሱን ሳዘምርማ አልፈታም። ዛሬ እግዚአብሔር ወንድሜና እኔ እያለቀስን የዛሬ 6 ዓመት ዘምረናል። ያንተን መዝሙር ጌታ ምስክሬ ነው። በጣም ወደው ትርጉሙን ስለማውቀው እንባችንን ዱብ እያደረግን ከወንድሜ ጋር በጣም ወደ መዝሙር ነው። የራሴ እንደው ማረሳው የ500 ሳውዝ አፍሪካ ከጆሃንስበርግ ወደ ሆነ ሀገር 500 ኪሎ ሜትር በመኪና እየነዳን መንገድ ላይ ነው መዝሙሩ የመጣልኝ። እዛው የጻፍኩት ልጆቹ ደግሞ ከኔ ጋር ያሉት አዲኛ የሚችሉ ልጆች ናቸው። ተረጎሙልኝ፣ ዘመርኩ። ተባረክ። እያለቀስን አልኩ እኮ ስለ ክርስቶስ ስለሆነ ዝማሬው ይገባ። በጣም እያለቀስን ፕሮሚስ ኢትዮጵያ ስመለስ ክሊፕ ሰራለሁ። እና አሁን ምን ለማለት ነው፣ በሰሞኑ ሱራፌል ሄዶ ነበር ሆሳና እንትን አዘጋጅተው ነበረ። የሱራፌልን የሃይማኖት ወይም የአምልኮ ስነስርዓት የሚመለከቱ ትንቢት በመላእክት የሚያምኑ ሰዎች አሉ፣ ማያምኑ ደግሞ አሉ። እሱ የሚያደርገውን ነገር የሚቀበሉ እሱ የኛ እንትን አይደለም። ግን ሄዶ ያደረገው ነገር ስቴዲዮም የሚባል ትልቅ ስቴዲዮም አለ ሆሳና ከተማ ውስጥ ማለት ነው። ደሜ ሆሳና በሆሳና ሊከበር ነበር። ሆሳና በሆሳና ማለት የኦርቶዶክስ ሃይማኖት ተከታዮች የሚያከብሩት በዓል ነው። እኛ ክርስቶስን ነው የምናመልከው የምናከብረውም። ግን ያ እነዛ ወንድሞች ስለሚያከብሩት ስቴዲየምና ማርያም ቤተክርስቲያን ከፋያ አንተ ላታውቀው ትችላለህ። ስትሄድ ታየዋለህ። እንዴ አገልግያለሁ እንጂ ብዙ ጊዜ እንደ ሆሳና እንደ በጣም ብዙ ጊዜ። አዎ። እና ጎን ለጎን ናቸው። ስቴዲየም ኮንፈረንስ ሁሌ የሚዘጋጀው ስቴዲየምና ሆሳና ከተማ በጣም ብዙ ጊዜ ተዘምራለሁ። ይሄው አጥሩ እንዴት የተያያዘ ነው። አጥሩ የተያያዘ ነውና ምንድነው ያደረገው ሱራፌል ሪስፔክት ስላላቸው ስለሚከባበሩ አንዳንዴ ወርደ ስታወራ ከኦርቶዶክስ እምነት ቤተክርስቲያን ወንድሞች ጋር በሀሳብ ትግባባለህ፣ ትገናኛለህ። አንዳንዴ ግን የግል ነገራችንን በጣም ለህዝቡም ለሚዲያም ልናሳይ ስንፈልግ ወይ የሆነ ነገር መሸቀል ስንፈልግ የአንዱን ሃይማኖት ዱቄት አድርገህ ትሳደባለህ፣ ድምጥ ማጡን ታጠፋለህ። እኔና እኮ ዮኒ እኮ በአንድ ሀሳብ ቁጭ ብለን እኮ ልናወራ እኮ የማያግባቡን ነገሮች አሉ። ግን ቁጭ ብዬ ማወራው ከዮኒ ጋር የሀሳብ ልዩነት ነው ያለኝ እንጂ ሃይማኖት አይደለም። ገባ? ሃይማኖት እሱ የራሱ ሃይማኖት አለ፣ እኔ ሃይማኖት አለኝ። ዛሬ ዮኒ እዚህ ጋር ቢመጣ የምናወራቸው ነገሮች አሉ፣ ልዩነት አለን። ግን እንደ ወንድም ደግሞ ሪስፔክት የማደርገው የሚያደርግልኝ ነገር አለ። ያንን ነገር ጠብቄ ነው የምንቀሳቀሰው። ያን ነገር ያደረጉት ነገር ዛሬ እኛ እንደዚህ ቁጭ ብለን እንድናወራ አድርጓል። ደምረው የሱ ፈልጎ የሄደበት ነው። ግን ደምረው ጥላቻ የለብኝም። እኔ ወዳለሁ፣ እግዚአብሔርን ነው የምልህ። እውነት በጣም ወዳለሁ። ኬፋዬን በሀሳብ ነው የሆነ ጊዜ ላይ ተናግሬያለሁ። ሮጬ ግን ወዲያው አንዳንዴ ይሄ መጽሐፍ ቅዱስ ሲነገር እግዚአብሔር ያንተ ጥፋት አልነበረም። ያንተ ጥፋት አልነበረም። ኬፋዬ እግዚአብሔር የቀባው ላይ እጅን ጣትን ማንሳት ዋጋ እንዳለው ስለማቅ በእግዚአብሔር ቃልም ይናገራል አይደለ? ጌታ የቀባው ላይ አንተ ማን ዳዊትን እኮ እንደዛ ነው የሚለው። ወዲያው ሮጬ ግን እግዚአብሔር የቀባክ ሰው ነው፣ እግዚአብሔር የባረከ ለህዝብ ለትውልድ የተረፍክ ሰው ነው። ኬፋ አንተ ስላለ አይደለም፣ በብዙ ሰዎች ዘንድ አውርቻለሁ ስላንተ። ፓስተር እንዳለ ወልደ ጊዮርጊስ እኔ ወዳጄ ወንድሜ በጣም ስቲል እስካሁን እንደ ወንድም
ከተከስተ ጋር እንደዚህ እንደወንድም እንደዚህ ነው ላይቭ እንደምናወራ ነው ማወራው ደውዬ። በጣም እምወዳቸው እግዚአብሔር በኢትዮጵያ ዘንድ ያስቀመጡልን በጣም ትልልቅ የጌታ ቅባት ያለባቸው ሰዎች ናቸው። እኔ ዳንኤል አምደ ሚካኤል ቸርች ነው የማመልከው፣ ዳላስ ቴክሳስ ዳንኤል አምደ ሚካኤል ቸርች ነው። ከዳኒ ጋር እንደዚህ አውርቼ አውቃለሁ ስላንተ። ግን ተኩን በጣም ተክየን ስለምወደው ተኩዬ ኬፋን አስቀይም የሆነ ጊዜ ባቅ ኖሮ እኔ ራሴ ደውል ነበር። በእውነት ትንሹን ብላቴና እግዚአብሔር አከበረውና ሁለታችሁን እንግዲህ ጌታ ረድቶኝ ዛሬ በሰኞ ቀን በስማ ያው በልደቴ ቀን ትልቅ ስራ እግዚአብሔር አሰራኝ እና ተኩዬ አልኩት። ተኩ በእናትህ እባክህን ከኬፋ ጋር እንደዚህ ስለ ደቡብ አፍሪካ ሄደ አገልግሎት ነበረበት፣ ኢትዮጵያ ነበረ፣ በጣም ቢዚ ነበረ እና ሰሞኑ በዓለም ስለባቅኖር የራሴ ደውል ነበር። ሙሉ በእውነት በጣም እንወድህ በጣም እንወድህ። ጌታ በድጋሚ ያገናኘን ደስ ብሎኛል በጣም በእውነት። ሁሌም ቢሆን እኛ ንጹህነታችን ይሄ ነው። ውስጣችን ላይ ያለው የክርስቶስን ማንነት የምናንጸባርቀው በዚህ ነው። ሰው ቢበድለን እንኳን ብታጠፋ እንኳን መለስ ብለህ ቆም ብለህ ማየት ክርስቶስን የምናንጸባርቀው በእንደዚህ ነው። ክርስቶስን እኔን ምሰሉ ሲል እኮ እሱ ይቅር ባይ ነበረ። ሲሰድቡት እኮ ተሳዳቢ አልነበረም አይደል? መልሶ ይቅር የሚል አምላክ ነበረን እኛ ያለን። አሁንም ሁሌም ዘላለማዊ የሆነ አምላክ የምናመልከው ይሄ ከሌላ ከጦቤ ጣቤ ምናምኖች እነሱን እንተዋቸው። እውነት ሁሉም የራሱ አመለካከት አለው። ግን ኬፋዬ አሁንም ምድር በጣም ወድሃለሁ። በጣም ነው የምወድህ በእውነት። ቤት ቁጭ ብዬ ከኬፋ ጋር ኬፋን እኔ አሳኖኝ ነው ሙሌ ቆይ እኔ ረጅም አረከው። በቃ መብራቱን የሰው አይን ይጠፋል። መብራቱን ረጅም አረከው ወይ አጭር አድርገው መብራቱን። እሺ እችን ብቻ ልበል። ኬፋ መዝሙር ሲጀምር የመጀመሪያውን መዝሙር ሲያወጣ እኔ የ13 ዓመት ህፃን ልጅ ነበርኩኝ። በኬፋ መዝሙር ቤት ውስጥ እየዘመርኩኝ እምባዬ እንዲህ ሲወርድ እናቴ እድልትል ነበር። ተመልከቱ እንግዲህ አስረጅቼዋለሁ። እውነት እኔ የ13 ዓመት ህፃን ልጅ ነኝ። ኬፋ መዝሙር የመጀመሪያውን ሲያወጣ በዛ እያለቀስኩን ዘምር ነበር። ቤት ውስጥ ተንበርክከን መሬት ላይ እንዴት ተደፍተን ማለት መሬት ላይ ወድቀን ነው የምናለቅሰው የምንጸልየው የነበረው። እስፔሻሊ አርብ ፕሮግራም ሲኖር እኛ ቤት ነው የሚደረግ የነበረው የሰፈር ፕሮግራም። ሞሊ እንኳን አወኩ በእውነት የኔ አባት እንኳን አወኩ። ደስ አላችሁ፣ እንኳን ደስ አላችሁ ሁለታችሁም። እንግዲህ ከዚህ በኋላ ኮኔክት እናደርጋለን። በኢንቦክስ በኩል ደግሞ እንትን አስቀምጥልኝ። ቆይ ፎሎ ላድርግ ደግሞ ፎሎ ላክልኝ። ፎሎ ተደረጉ ልላክልህ ስል ኦልሬዲ ደርሷል እኔ ጋር መጥቷል። እሺ በዚህ አጋጣሚ እዚህ ጋር ቁጭ ብላችሁ የምትሰሙን ሰዎች የወንጌል አማኞች እምነት ተከታይ ነኝና ሙሌ ደምረው ደግሞ የኦርቶዶክስ እምነት ተከታይ ነው። እንኳን ሃፒ በርዝዴይ በሉኝ እንጂ ኬፋ ሃፒ በርዝዴይ አልኩ እኮ የሆነ ነገር ፈጥሮ ነው። ከዚህ ወጥቼ ነው እንዲህ ቁጭ ብለን አንበሳ ማወርድልህ እኔ አንበሳ በርዝዴይ እልሃለሁ፣ ሃፒ በርዝዴይ እልሃለሁ። እንዲህ ቁጭ ብሎ ማውራት እንደሚቻል ማውራት እንደሚቻል ይሄን መጨመር አለብን ነው። ሰው ቁጭ ብሎ መነጋገር ይቻላል፣ አብረን ማውራት እንችላለን። ለጸብ ብቻ እንገናኝ። ይሄ ማለት ኮምፕሮማይዝ ማድረግ አለ። አንዳንድ ሰዎች ምን ይላሉ? ኮምፕሮማይዝ አታድርግ ነው። ጥርት ያለን የወንጌል አማኝ እምነት ተከታዮች ነን አለ እኔና ሙሌ። አዎ ነን እኮ ወንጌል አማኝ እዛ ውስጥ ነው ያለ ነው። በዛ ውስጥ ነው አቋማችንም የማይቀየር እዚህ ላይ ነው ያለ ነው። ደምረውም ደግሞ በራሱ አቅጣጫ እንደዛው የሚለው ነገር አለው። እንዲህ ሆነን ግን መከባበር መቻል አለብን። እኔም የራሴን እናገራለሁ። ለየትኛውም ቤተ እምነት እንዲህ ነው ማምነው፣ የኔ መጽሐፍ እንደዚህ ይላል፣ አቋሜ ይሄን ብዬ አስቀምጣለሁ። እሱ ደግሞ ምን ይላል? ይሄን አቋሜ እስቲ ሞር ሼር አድርገኝ ለወቀው ካለኝ እኔ እነግረዋለሁ። አይ አልተቀበልኩም ካለኝ ፋይን ብዬ እለያያለሁ። ጉሮሮ ለጉሮሮ መያዝ ሲጀመር የቱን ቦታ ላይ ወንጌል አንዳንድ ሰዎች ምን ይላሉ? ወንጌል በልምምጥ አይደለም በኃይል ይላሉ። በኃይል ማለት የሰው ጉሮሮ መያዝ አይደለም፣ ቦክስ መጨበጥ አይደለም፣ መሳደብ አይደለም። በኃይል ማለት በመንፈስ ቅዱስ እርዳታ ማለት ነው፣ በጸሎት። ስለዚህ ኃይል የሚለውን ስታስቡ መንፈስ ቅዱስን ጨዋውን መንፈስ ቅዱስ አስቡ። ለሰው የሚያዝነውን፣ ሰው የሚያጽናናውን፣ ሰውን ወደ እውነት የሚመራውን በዛ ኃይል ተጠቀሙ ነው የሚለው። ሳታባብሉ ወንጌልን በቅንነት ተናገሩ ነው የሚለው። ስለዚህ እንዲህ አይነት ነገር ቢበዛ ምን ይሆናል መሰላችሁ? ከኤቲስት ጋር ተቀምጦ ማውራት ይቻላል። እግዚአብሔርን ከማያውቅ ሰው ጋር ማውራት ቁጭ ብለህ ትችላለህ። የተለያየ እምነት ጋር ሰው መነጋገር ይቻላል።
በጣም ደም ፍላት አያያዛችሁ፣ አትቆጡ። ቁጣ አይበላችሁ፣ ንዴት አይበላችሁ። በተቻለ መጠን ይሄን አድርጉ። አሁንም በሰሞኑ በተፈጠረው ነገር ተውት። በቃ አለቀ። ጎራ ይለያያል። የዘፈን ዓለም ሌላ ዓለም ነው። የመዝሙር ዓለም ደግሞ ሌላ ዓለም ነው። የቱ ዘላችሁ ሌላ ዓለም ውስጥ ገብታችሁ ጦርነት ውስጥ አትገቡ። የመዝሙሮቹ ሰዎች መዝሙር ጋር ቆሙ። ዘፈን ብቻ ደግሞ ፈልጋሉ ዘፈን ነው በቃ እዛ ጋር ቆሙ። ስቲል የሚያጋጨ ነገር የሚያጣላ የሚያሰራደብ ነገር የለም። እኔ ጨርሻለሁ። በእውነት በቃችን ለማለት እንፈልጋለን። ቴንክ ዩ ደሜን አንድ ነገር ላስፈቅድ። ደሜ በጣም ኬፋን በዚህ አጋጣሚ ስላገኘሁት ያችን ያድኛውን መዝሙር አንድ ሰነኝ ይበልልኝ። እኔ ሰማይ ምድር እኔ እውነቴን ነው እቺን ብቻ አንድ ኬፋዬ እንወዳለን። እውነት እኔ ጋር ቀላቅዬን የዘመርኩት አማርኛና ሀዲይኛ ልዘምረው ሁለቱንም። አዎ አንዴ ዘምር። አበቃ በተባለው ላይ ኢየሱስ መተ የለ ወይ? አበቃ በተባለው ላይ የኔ ጌታ መተ የለ ወይ? በቃ ይነሳም ዋጋ የለውም በተባለው ነገር ላይ ትደርስና ሕይወት ትዘራለ እንደገና ኦሬሜ ሐዋዶዮ ያኮሉ ወኔ አፋጠቴ ፎራም ሲቶቶ ደበተቴ 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 ደበተቴ። ይሄ መዝሙር በክሊፕ ሰራዋለሁ በቅርብ ጊዜ እንግዲህ ጌታ ከረዳኝ። ሙሌ እኔ ደግሞ ኬፋዬ ያው እኩል እንድታረገን ያኔ እንግዲህ 1986 ላይ ታውቃለህ አማኑኤሎች የኦርቶዶክስን ዝማሬ እንዴት እንደሚዘምሩት ያን ዝማሬ ባለፈው የዘመርኩን ዝማሬ ለሰብሖ እግዚአብሔር ሰቡሃ ዘበሰብሃ ሰቡሃ እናመስግነው አምላካችንን እናመስግነው። አሁን እዚህ ሰፈር እኛ መካከል አሁን ይሄንን አትሞስፌር አምጡ። በቃ መጽሐፍ ቅዱስ የምትወዱ ሰዎች፣ ጌታን የምትወዱ ሰዎች፣ አምላክ እወዳለሁ፣ አብ ወልድ መንፈስ ቅዱስ እወዳለሁ፣ መንፈስ ቅዱስ እወዳለሁ የምትሉ ሰዎች ይሄን ድባብ አምጡ። ሌላው እንትን ነው የሚያደርጋችሁ፣ ራሱ ስትረስ ነው የሚያደርጋችሁ። ጭቅጭቅ እኔ በጣም ወርዶ መታየት ነው ይመስለኝ። እኔ በ21ኛው ክፍለ ዘመን ላይ እየኖርን በእውነት በጣም ደግሞ በጣም የአንግ ልጆች በጣም ብልህት ናቸው ብለህ የምታስበው ሰው ኬፋ የአንድ እግዚአብሔር እንዳለ ነው የምናምነው አይደለ? በጣም በዚህም ስትሄድ አንድ ፈጣሪ ሰማይና ምድርን የሰራ አንድ እግዚአብሔር ነው ያለው። በየትኛው ወይ ወርሺፕ የምናደርገው ለእግዚአብሔር ነው። ግን የአምልኮ ስነ ስርዓት ልዩነት አለን። አንተ በቀሚስ ይሆናል የምታመልከው፣ እኔ ደግሞ ራቁቴን ይሆናል እንደ ዳዊት ማመልከው፣ ሌላው ደግሞ አሳጥሮ ሊሆን ይችላል የሚያመልከው። ሁሉም ዞሮ ግን ለእግዚአብሔር ነው። እግዚአብሔር ይቅርታ አንዴ ሁለታችሁም ተሳትሉ። እነሱ ወንድሞቼ ናቸው። ዲስከሽኑ የምናደርገው ሶሻል ላይፋችን ነው። ገባ? በሶሻል ላይፋችን ላይ የሚያጋጥመንን ነገር ነው እያደረግን ያለ ነው። እቅበተ እምነት ተንትኖች አሉ፣ አቃቢያን አይደሉ። መጽሐፍ ቅዱስ ይዘው አንከራከርም። የኔ ቤተ እምነት እጅ አልከራከርም፣ እነሱም አይከራከሩም። ማቹርድ የሚያደርገንን አንድ የሚያደርገን ነገር ነው ዲስከስ የምናደርገው። ደምረው ነገር እንወዳቸዋለን በላቸው። እኔና ሙሌ እንወዳቸዋለን። እኛ በጣም ነው የምንወዳቸው። አንበሳው ሙሌ እንዳረሰው የሩኝ ነው። ዮኒ ማኛን ጥራውና ግጠመው። አሁን ግጠመው። ኧረ ኖ ከማኛው ጋር አሁን ቃልን አክብር፣ እንደ ቃልን አክብር። በጌም ላይ ሲሆን ደብል ይሆንልሃል። አሁን ብቻን በነጠላ ባወርድልህ ነጠላ ናት የምትመጣው። ጌም ላይ ደብል ጠብቄ ልምታለህ። ናናምተው ወይ ደግሞ ቤተሰብ ላክ ወይ አንበሳ ብላ በቃ ምተው ናምተው ላችሁ። በአጠቃላይ አንዴ ሶሪ ሁለታችሁ ወዳችኋለሁ። ዲያቆን መዝሙር ታውቀዋለህ? ኬፋ ዲያቆን መዝሙር አሜሪካን ሀገር ነው ያለው። ዲያቆን መዝሙር እምቢ አለኝ እኮ እዩ። በጣም ማከብረው ሰው ነው። በጣም ዳቁመ ከዚህ በጣም አውርቼው አውቃለሁ። ዮኒ ጋር በጣም በሪስፔክት
በጣም ስነ ስርዓት ያለው ጌታን የሚወድ እግዚአብሔርን የሚወድ ክርስቶስን የሚወድ ንጹህ ሰው ነው። even እሱ በጣም የምወድለትን ፓርት አንድ ነገር ልንገራችሁ። ይሄ ዘፋኝ መዝሙር ሲባል ሰማለሁ። እነሱ አሁን እሱን ካስገባው እናንተን ያወርድብኛል። እምቢ አለኝ። አሁን እሱን ካስገባው ሌላ ጊዜ ገስት አዘጋጅና የራስ ገስት ላይ እሱንም ጠራው። እኔ እመጣለሁ። እኔ ከቻልኩ ኬፋ በጣም የሚገርም እኔ ማስገባት የምችለው ሰው አለ። እኔ ማስገባት አልችልም አይደል? አዎ ዲስኮን ይችላል። ሁለት ከሆነ ነው ሰው ማስገባት የምንችለው እንጂ ሶስቱን ሰው ማስገባት አንችልም። ሶስት ከሆነ አንችልም። ያ ሁለት ሲሆን ነው መግባት የሚቻለው እና መዝሙር ሰላም በልኝ እሺ መዝሙር ሰላም ብለዋል። የፕሮቴስታንት ዘማሪ ነው። ኬፋ ሚደቅሳ ታውቀዋለህ። ሙሌ ደግሞ ያንተ ወዳጅ ነው። የዮኒ ማኛ ጓደኛ ነው። ያንተን ትምህርቶች እየሰማ በአንተ ባህሪ እንግዲህ ተማርኳል። ደስ በሚል ባህሪ ደስተኛ ነው አይደል? ወይ በጣም ኬፋዬ። በእኔ በኩል ዴቭ የሚባል ዳይት ኮሜዲያኑ ታውቀዋለህ? የነ አስፋ መለሰውን የድሮውን ኮሜዲያ የሰራው ልጅ ዴቭ ሰላም ነው። ሰላም በልኝ። አዎ ሊገባ እየፈለገ አልቻለም። ለሱ ብዬ ነው ቅድም እሱን ላስገባ ብዬ ነበር የገለበጥኩት። ሰላም በልኝ፣ ሰላም ታቅርብልኝ ፈልጋለሁ እያለኝ ነበር። ሙሌ ጋም ያላችሁ በአጠቃላይ ድምጽ የሚሰማችሁ ከሆነ እንደምወዳችሁ እንደማከብራችሁ ልነግራችሁ ፈልጋለሁ። ደምረው ጋር ያላችሁ ወዳችኋለሁ፣ አከብራችኋለሁ በጣም። ሰላም ለእናንተ ይሁን በያላችሁበት። ሰላም ለሀገራችን ይሁን። ሰላም ለቤተሰቦቻችን ይሁን። ሁላችንም ወዳችኋለሁ። በጣም እንደምንወደው ንገርልኝ እያሉ ነው። በጣም ይወደዋል እውነት ለመናገር። እሺ ኑሩልኝ። ቴንክ ዩ ሶ ማች። እንግዲህ ሌላ ጊዜ እንገናኛለን። ደምረውም ሁላችንም ተባረኩልኝ በያላችሁበት። ሙሉያ ትጥፋ ሙሻዬ ሰላም ብዬሻለሁ። እሺ ኬፋዬ እኔ እውነት ስልክ እደውልልሃለሁ። እውነት አስቀምጥልሃለሁ። እሺ አስቀምጥልኝ። ደውልልኝ ራሴ ሳልወጣ እና ሳልዘጋው ነው። ኬፋዬ የኔ አባት ተባረክልኝ። መልካም ጊዜ ነበረን። ደስ የሚል ቆይታ ነበረን። ቲክቶክ እንደዚህ እንዲሆን ነው ፍላጎቴ። አሁን ይሄን ቲክቶክ አሁን ምኑን ቆርጠው እንደሚለቁ አናውቅም። ቆርጠው አይቀርም ግን እኛ በጣም ደስ የሚል ነገር ነው ያደረግነው። ደስ የሚል ነገር ክፉ ነገር እስካላወራን ድረስ መልካም የለም። ሲኖረን አንድ ክፉ ነገር የለንም። ምንም የለም። ይሄው ራሱ ሌሎችም ላይ ይሄ መልካም ነገር ይጋባ፣ ያሳስብ ይጋባባቸው። ተባረክ፣ ወዳቸዋለሁ። መልካም ቀን። ክርስቶስ ነው ነው ክርስቶስ የሚለን የተናገር ነው። ሌላ ነገር ተባረኩ። ሙሉዬ ሃፒ በርዝዴ በለኝ። አልፋታም። ሃፒ በርዝዴ በለኝ ና እኔን ቸው በለ እኔ ሃፒ በርዝዴ ብቻ ነው ማለት ምን እንደሚደረግ ኢትዮጵያ ስመጣ ጥሬ ስጋ እንበላለን። ስመጣ ብቻ ደውልልኝ። ተባረክ። እንደምዬ በቃ መልካም ቀን። ባይ ቻው። አሁን ሃፒ በርዝዴ ይበለኝ እንትና ሙሌ ሃፒ በርዝዴ ይበለኝ። ሙሌ ገባ። ሙሌ መጣ። ኬፋዬ እምቢ ብሎኝ ነው በእኔ በኩል በጣም የሚወዱ ሰዎች አሉ። ደምር ሶስተኛ ከሆነን ማስገባት አልቻልኩም። እውነት እሺ በቃ አስገባለሁ። ዴቮ እውነት ተሼ ከስር እየጻፋችሁልኝ ነበራችሁ። ለሶስት ከሆንን ማስገባት ስለማችል ሌላ ሰው እንዳትቀበል ከቻሉ ይላኩልኝ። ማስገባት አልችልም አይደል? እኔ አላስገባም። ሌላ ሰው እንዳትቀበል በመጡ ከስር ነው የምትቀበለው። እንደ ገስት ግን ከመጡ እንዳትቀበል። እኔ እውነት በጣም የሚወዱን ሁለት ሰዎች ብቻ አክሰፕት ላድርግና አይ ነው ሁሉም ሰው ይወዳል፣ የሚጠላ የለም። አንተን የተወደድክ ሰው ነህ። ግን አንዴ በጣም የምንወድ በጣም የምናከብረን ዴቮ ስፔሻሊ ዴቮ ደግሞ በጣም ዴቭ አምጣልኝ። እሺ ዴቭ አንድ ቁጥር ጻፈልኝ። ቆይ እስኪ ልቀበል እሱን ልቀበል። ኬፋዬ እኔ እንግዲያውስ ደጋግሜ ዛሬ ጥሩ ቀን ያለን እኔ እንደዚህ ቲክቶክ ላይ ስትረስ ሳይኖር ሲቀር ደስ ይለኛል። ስትረስ ያደረጉ ሰዎችን ሳይ ያሳዝኑኛል። ሲፈልግ ያለ ተኮል ሲገቡ እንደዚህ ኒውትራል እና ራሽናል ቲንከር ሆነህ ስትንቀሳቀስ የራስህም ወገኖች እኮ ናቸው መጥተው የሚነሱበት አቃላር አንዳንዴ ሰው ራሱ የሆነ ስቃይ ስላለበት ሰው እዚህ ጋር ለማግኘት አንገሩን ይገልጣልና እንደዛ ሰዎችንም አንደርስታንድ እናደርጋለን። ሙሉዬ ግን ደስ የሚለው በቃ እንደዚህ ሲምፕል የሆነ ነገር ሲያስቀምጠው አንስታ ደስ ይላል። እኔ አሁን በጣም ደስ ብሎኛል ከእናንተ ጋር በነበረኝ አሁን አጭር ደቂቃ በጣም ደስ ብሎኛል። ደስ የሚለው እንደ ክርስቲያን ግን at the same day ነው ከተሙ ጋር አውርተን ያወራን አይደለ? ኬፋን አሳዘኘዋለሁ ብዬ at the same time ቀን ፀሐይ እንኳን ሳትጠልቅ ነው እኔ ቀድሜ አንተ ጋር
ተሙ ሲነግረኝ ያ ከኪት ጋር እንደዚህ ያለ ተሙ አውርተናል እኮ አይደለ? ሶሪ ተሙ ጓደኛንም በጣም ነው የምወደው። ተሙንም በጣም ነው የምወደው እኮ በጣም ዲፕሊ ደግሞ ወርጄ አዘ ክርስቲያን አዘ ወንድም እንደ ክርስቶስ የክርስቶስን ህይወት ስንላበስ ይሄ አዳማዊ ማንነታችንን ስንገል የሚሰማኝ ስሜት ኖሮ ነው። ተኩ ጋር ተኬኔ ጋር መጥቶ ነበርና ተኩዬን ገና እኔ ፔንሲልቬኒያ እያለሁ ሜሪላንድ ሆኖ ይሄድ ነበር አገኘው ነበር በአካል እና እዚህ መጥቶ ዲሲ ማግኘው ስለነበር ጋር አልተገናኘንም። ትንሽ ቢዚ ነው እሱ አውሮፓ ምናምን አሜሪካ የተለያየ ውስጥ ነው። ከዛ ምንድነው ያልኩት ወደ አፍሪካ እንደ ወንድም እንደ በቃ የሆነ ስጋዬ ማንነት ይሰማኝ አንዳንዴ የስጋዬ በጣም ምን ተባረረኝ እኔ ኦልሬዲ እንደነገርኩ ነው ከዚህ ያለን ብዙ ጊዜ የምታቀርባቸውን ነገሮች የምትናገር ስለምሳው በዛ ወድህ ነበር እኔ የነበረው ሰው ነገርን ባላክሶ። ስለዚህ አሁንም ምንም የተፈጠረ ነገር ነው። አሁን እንደገና ኮኔክት አደረግን እኮ በቃ ተገናኘ። ደግሞ እንደዚህ በጸብ የሚገናኙ ሰዎች እኮ አንዳንዴ ወዳጅ ሆነው ሲቀሩ እስከ መጨረሻ ነው። በጣም ደስ ብሎኛል በጣም ስላገኘው። አይ እኔ ቅድም የላኩት ሰዎች አሁን ላይ እያያቸው ስለሆነ ብዙ ሰዎች እየላኩ ነው። እኔ ማቀውን ሰው ነው አስገብቼ እንዲያወሩ የምፈልገው። ብዙ ጊዜ ገስት ላይ ማላቃቸውን ሰዎች እኔ ቤትም አላስገባቸውም። ማቃቸውን ፊዚካሊ አንዳንዴ ቪዲዮ ወጥቶ የሚያወሩ ሰዎች ምክንያቱም ቲክቶክ ላይ ገብቶ አሁን የሆነ ነገር ቢልክ አንተን እኔ ነኝ እንዳይሰማ ሁሉም ሰው አይመርጠንም። ምንም አንደርስታንድ አደርጋለሁ። ምንም ነገር ቢጻፍ አላስገባም። ቅድም በጣም 3-4 ቴክስት ጽፎልኝ በጣም ወዳቸው ሰዎች ዴቭ የሚባል ልጅ አንድ ቁጥር ጽፎ ነበረ። ዴቭ አንድ ቁጥር ጽፎ አይቼ ነበረ። እሱን አክሰፕት አድርገው ዴቭ እሱ ነው። እኔ ጋር አይደለም አንተ ጋር ነው የጻፈው መሰለኝ እሱ። ኦኬ እስኪ እኔ ያየሁት አይደለም። እስኪ ካለ ዴቭ እየጻፍልኝና ኬፋን በጣም ማውራት ፈልጋለሁኝ ሰላም ልበለው እያለኝ ስለሆነ ነው። እሱን ካረኩኝ አንተ ነው መሽቷል እኮ ኢትዮጵያ በጣም መሽቷል። አይ ቲንክ ኢትዮጵያ ጠዋት ነው። ኢትዮጵያ ነጋ። ዋው ነጋ እንዴ? ኦኬ አዎ ኢትዮጵያ ነጋ። ኢትዮጵያ ጠዋት ነው። ኢትዮጵያ ጠዋት ነው። እኛ ጋር ነው የመሸው። ከእናንተ ጋር የ2 ሰዓት ልዩነት አለን። እኛ ጋር አሁን ስንት ሰዓት መሰለህ? 4:30 ነው እዚህ። የት ነው ያለው? ከፋያ ፒኤም አውስትራሊያ ነው ያለው። ለአገልግሎት መጥቼ በቃ የተለያየ ዓለም ላይ ነው። እዚህ እኮ እዚህ ከእንትን ነው ዋሽንግተን ነው የምትኖረው አይደል? እዚህ ስትኖር አይደለም እኔ ኢትዮጵያ ነው ያለሁት እኮ ኢትዮጵያ ነኝ። ኧረ ተው ለአገልግሎት ነው እዚህ ልትመጣው? አዎ ለአገልግሎት ብቅ ብለው እኮ እኔ ጌታ እኔ ዲሲ ስትመጣ አሚና ዳላስ ስትመጣ ዳላስ ስመጣ ደውላለሁ። ቤተሰብ አለኝ እዛ ደውላለሁ። በእውነት ስመጣ በቃ እንደ ቸርች እኛ ጋር ነው የምትመጣው። ሌላ ጋር የትም ስለማትያገለም ብቅ እላለሁ፣ እመጣለሁ፣ ደውላለሁ። ስልክን አደራውን አስቀምጥልኝ። ሌሎቻችሁ በጣም አመሰግናለሁ። የሙሌ ፍሬንዶች በአጠቃላይ ተባረኩልኝ። እንግዲህ እኔ ጋር ያሉ ሰዎች ሁሉ በጣም እንደሚወዱ ስፔሻሊ ደግሞ ያችን አድይኛ ጣል ስታደርግላቸው ቀውስ ነው የሚሆነው። ታውቃለህ ወደው መዝሙር ነው በክሊፕ ሰራዋለሁ። በቃ ሙሌ ለአንተ ነው የምልክልህ መጀመሪያ እውነት እኔ የሀዲያ ዘማሪዎች ዮሴፍ ሳሙኤል፣ ታገሰች፣ አብዲናጎ ዊችዝ በጣም በቃ ታፕ የወጡ እነ ሲሳይ እግዚአብሔር የሚወዳቸው ሁሉም ለጌታ እኩል ናቸው። እኔ ስቆጥርልህ ሜይ ቢ እነዚህን ሰዎች ስፔሻል አድርጌ ሳይሆን ሁሉም ለጌታ ስፔሻል ናቸው፣ በእኛም ዘንድ እኩል ናቸው። ግን በጣም ፓወርፉል አሁን ያነሳቸው ልጆች መዝሙሩ እነዚህን ሰዎች እኔ ኮንታክት አደርግህና አንድ ላይ የሆነ ክሊፕ በጣም ደስ የሚል እውነት ይሄን አንተ ተባበረኝ። በቃ እኔ አንድ ነገር ቃል ልግባልህ በጌታ ፊት ነው። ሙሉውን ወጪ ደግሞ የዚህን ወጪ ምንም ለምን 200-500 ሺህ ብር አይሆንም። እኔ ወጪ ማውጣው ክሊፕ ነው መሰለኝ። ቴንክ ዩ ሶ ማች እንደተመለስኩ እኔ እጀምራለሁ። ይሄው እውነት እነዚህ ይሄን ነገር እና ያቀናብራለሁ። ኬፋዬ ስልክህን በጣም ነው የማመሰግነው። ደግሞ ሁሌ የማስበው መዝሙር ነው። እንደዚህ በጣም መስራት የምፈልገው መዝሙር ነው። ይገርምሃል በጣም በቃ ይሄ በኔ ስፖንሰር ነው ሙሉ ወጪ። በጣም ነው ወዳለሁ። ኑርልኝ የኔ አባት ወዳለሁ። ሙሉዬ ተባረክልኝ የኔ አባት። ቴንክ ዩ ሶ ማች ኑርልኝ ሙሉዬ። ተባረኩላችሁም። እግዚአብሔር ዘመናችሁን ይባርክ። ደስ ብሎኝ በጣም በዚህ ፔጅ ላይ የገባችሁ ሰዎች ዛሬ ሙሉን በማግኘቴ በጣም ተደስቻለሁ። ኮንቴንቶቹ በጣም ሁልጊዜ የሚያቀርባቸውን ነገሮችን የሚናገራቸው ነገሮችን እንደኔ የምትከታተሉ ሰዎች ትኖራላችሁ። በጣም ቀን ሰው ነው እግዚአብሔር በሚያውቀው እና ጥሩ ነገር አለው። ሙሌን እኔ ጋር ያላችሁ ሰዎች እዚህ ጋር ያላችሁ ፎሎ አድርጉት። 200 ስንት ሰው ነው እያየ ያለሁት? ወደ 230 ሰው አላችሁ። እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። የኔን ፔጅ ፎሎ እያደረጋችሁ ያላችሁ በብዛት እያየሁ ነው። ፎሎ አድርጉኝ።
በተረፈ ምንድን ነው የምላችሁ? በቃ ምንም 145 ሰው ላይቭ ላይ አላችሁ። ኬፋዬ መልካም ቀን ይላል። ፎሎ የምታደርጉ ሰዎች አንድ ደቂቃ ልስጣችሁ። ከመውጣት በፊት ቶሎ ቶሎ ፎሎ ማድረግ ትችላላችሁ። እቺ ምንድነች? እቺ ጆይን ምናምን የምትለውን እሷን ነገር አድርጉ። ምክንያቱም ላይቭ ስገባ አይ ቲንክ በዛ ነው ልታገኙ የምትችሉት፣ ልታገኙ የምትችሉ 1 ሚኒት ልስጣችሁ። ምንዳይን አይቻለው፣ ሃናን አይቻለው፣ አዜብን አይቻለው፣ ናቴን አይቻለው። ፎሎ የሚያደርጉ ሰዎችን ስም እየጠራሁ ነው። ሆፕለስ የሚለውን አይቻለው። አንተ ግን ሆፕ አለ በኢየሱስ ስም። እሺ ሌላ ብስራትን አይቻለው፣ አሞን አይቻለው። ቆንጂት ሰላም ብያለሁ፣ ጤና ይስጥልን። እሺ ሌላስ? ታሬን አይቻለው። እሺ CR7 ያደረገውን ነገር ብታደርጉ አይ ቲንክ ላይቭ ላይ ስበጣ ታዩኛላችሁ መሰለኝ። ዝናቡን አይቻለው። እነ ዝናቡ ሰላም ብያለሁ። ዝናቡ ወርልድ ቱር። እሺ እወዳችኋለሁ። እኔ ከወጣሁም በኋላ ፔጅን ፎሎ ማድረግ ትችላላችሁ። እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ፣ ከበር ያድርጋችሁ። ማን ነው? አንድ ጓደኛን እያየሁ ነው እንዴ? እስቲ ኦኬ፣ እስቲ ቆይ በጌታ እሱ ከሆነ ማንዶት የሚለው ጓደኛ ብቻ እንደ ማይክ እንዳትሆን። ማይክ ነህ? የሱ ፎቶ ይመስለው ይገርማል። እሺ ማይክ የሚባል ወንድሜ ያለ አሜሪካ እንደምታውቁት ለሴኔት የሚወዳደር ጓደኛዬ አንድ ጊዜ አቅርቤዋለሁ። እሱ ከሆነም ብዬ ነው ሰላም ያልኩት። እሺ ወዳችኋለሁ። መልካም ቀን ይሁንላችሁ። ተባረኩ። በያላችሁበት ጸጋ ከእናንተ ጋር